በዋትስአፕ መተግበሪያ ላይ የተፈጸሙ ያሉ የተቀናጁ የጠለፋ ጥቃቶችን በተመለከተ የኢንፎርሜሽን መረብ ደህንነት አስተዳደር የጥንቃቄ መልእክት ያስተላለፈ ሲሆን በተለይም ሰባተኛውን ሀገራዊ የምርጫ ሂደት ተገን በማድረግ አጥቂዎች ሰፊ የሳይበር ጥቃት እየፈጸሙ እንደሚገኙ ገልጿል። አስተዳደሩ የምርጫ ሂደትን ለጥፋት በመጠቀም በርካታ ጥቃቶች እየደረሱ በመሆኑ ማህበረሰቡ ሊያውቃቸው የሚገቡ ናቸው ያላቸውን የጥቃት ስልቶችና የመከላከያ መንገዶችን አስመልክቶ ያስተላለፈውን የጥንቃቄ መልእክት ሪፖርተራችን ሊያ ክብሮም እንደሚከተለው ትነግረናለች። ዓለም አቀፉ የዲሞክራሲና የምርጫ ተቋም ኢንተርናሽናል አይዲያ ምርጫና ቴክኖሎጂን አስመልክቶ ባሳተመው እትም ቴክኖሎጂዎች አዳዲስ ድሎችን የመስጠታቸውን ያህል ስጋቶችንም እንደሚደቅኑ አስነብቧል። ተቋሙ የሳይበር ደህንነት በአሁኑ ጊዜ ከምርጫ ፈተናዎች አንዱ መሆኑንም ይገልጻል። ይህንን ተከትሎም የኢንፎርሜሽን መረብ ደህንነት አስተዳደር በአሁኑ ወቅት በኢትዮጵያ ያለውን ወቅታዊ ሁኔታ በተለይም ሰባተኛውን ሀገራዊ የምርጫ ሂደትን ተገን በማድረግ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ በሚደርሱት መረጃዎችና የሳይበር ደህንነት ትንተናዎች ማረጋገጥ መቻሉን ገልጿል። ጥቃቱ በተለይም ከፍተኛ የመንግስት የስራ ኃላፊዎችን፣ በውጭ ሀገር የሚኖሩ ተማሪዎችን፣ በርቀት ሆነው በዲጂታል አማራጮች የሚማሩ ግለሰቦችንና ተጽዕኖ ፈጣሪዎችን ኢላማ ያደረገ መሆኑን ነው አስተዳደሩ ያሳወቀው። በመሆኑም መላው የዋትስአፕ ተጠቃሚ ማህበረሰብ ሊያውቃቸው ይገባል ያላቸውን የጥቃት ስልቶችና የመከላከያ መንገዶችን የገለጸው የኢንፎርሜሽን መረብ ደህንነት አስተዳደር ጥቃት አድራሾቹ የሀገራዊ የምርጫ ወቅት መሆኑን እንደ መልካም አጋጣሚ በመጠቀም የዜጎችን የፖለቲካዊ ፍላጎትና ስሜት ለጥቃት የተጠቀሙ ይገኛሉ ነው ያለው። የተለያዩ የፖለቲካ ፓርቲዎች ደጋፊ በመምሰልና የፓርቲዎችን አርማ በመጠቀም ለፓርቲያችን ድጋፎን እዚህ ሊንክ ላይ በመጫን ይግለጹ ወይም የምርጫ ቅስቀሳ ቡድናችንን ይቀላቀሉ የሚሉ አሳሳሽ መልእክቶችን መላክ እንዲሁም የምርጫ ጣቢያዎችን ለማወቅ የእጩዎችን ዝርዝር ለማየት ወይም የምርጫ ውጤቶችን በቅድሚያ ለማግኘት የሚሉ አሳሳሽ ማስፈንጠሪያዎችን በመጠቀም የተጠቃሚዎችን የዋትስአፕ አካውንት በቁጥጥራቸው ስር እንደሚያውሉ ተነግሯል። የኢንፎርሜሽን መረብ ደህንነት አስተዳደር ባስተላለፈው መልእክት የአንድ ግለሰብ አካውንት አንዴ ከተጠለፈ በኋላ የተጠለፈውን ሰው ማንነት በመጠቀም በስልክ አድራሻ ዝርዝር ውስጥ ላሉ ወዳጆች ድንገተኛ የጤና ችግር አጋጥሞኝ ነው ወይም ከምርጫ ስራ ጋር በተያያዘ ገንዘብ በአስቸኳይ አስፈልጎኝ ነው በማለት የባንክ አካውንት በመላክ ከፍተኛ የገንዘብ ማጭበርበር ይፈጽማሉ ብሏል። ሌላው ወንጀለኞቹ ስልክ ቁጥርን በመጠቀም በሌላ ስልክ ዋትስአፕ ለመክፈት ይሞክሩና ወደ ግለሰቡ ስልክ በቴክስት የሚመጣውን ባለ6 አሃዝ ኮድ በስተት ወደ አንተ የተላከ ኮድ ስለሆነ እባክህ መልሰ ላክልኝ በማለት የሚጠይቁ ሲሆን ኮዱን በመጠቀም አካውንቱን ይጠልፋሉ ተብሏል። በመሆኑም ዜጎች ከነዚህና ከመሰል ጥቃቶች ራሳቸውን መጠበቅ እንዳለባቸው የተገለጸ ሲሆን ራስንና ተቋምን ለመጠበቅ መወሰድ አለባቸው ያላቸውን እርምጃዎች ነው አስተዳደሩ ባስተላለፈው የጥንቃቄ መልእክት ያሳወቀው። ባለ 2 ደረጃ ማረጋገጫን በማብራትና የሜል አድራሻን በማስገባት ወደ ስልክ በሜሴጅ የሚላክን የዋትስአፕ ማረጋገጫ ኮድ ለምንም አይነት አካል አሳልፎ ባለመስጠት የመጀመሪያውን እርምጃ መውሰድ ይቻላል ያለው ተቋሙ በተለይ ከምርጫና ወቅታዊ ጉዳዮች ጋር ተያይዞ ከማይታወቅም ሆነ ከሚታወቅ ሰው የሚላኩ አጠራጣሪ ሊንኮችን ከመጫን በፊት ትክክለኛነቱን በሌላ የመገናኛ ዘዴ ማረጋገጥ እንደሚያስፈልግ አሳውቋል። እንዲሁም በዋትስአፕ በኩል የገንዘብ እርዳታ ጥያቄ ሲመጣ አካውንቱ ተጠልፎ ሊሆን ስለሚችል ገንዘብ ከመላክ በፊት በመደበኛ ስልክ በመደወል ትክክለኛነቱን ማረጋገጥ እንደሚገባ ብሎም የመንግስት የስራ ኃላፊዎች ወሳኝ የሆኑ ሀገራዊና ተቋማዊ መረጃዎችን በዋትስአፕ ከመለዋወጥ መቆጠብ እንደሚጠበቅባቸው ማሳሰቢያ ተሰጥቷል። አካውንት የተጠለፈበት ማንኛውም ግለሰብ የዋትስአፕ መተግበሪያን አጥፍቶ እንደገና በመጫን አካውንቱ ተጠልፎ እንደነበር በመደበኛ ስልክ ወይም በሌሎች አማራጮች በማሳወቅ እንዲሁም ከፍተኛ የመንግስት ኃላፊዎች ከሆኑ ወይም ጥቃቱ ተቋማዊ ጉዳት የሚያስከትል ከሆነ ጉዳዩን ወዲያውኑ ለኢንፎርሜሽን መረብ ደህንነት አስተዳደር ሪፖርት ማድረግ እንደሚጠበቅባቸው ተነግሯል። የኢንፎርሜሽን መረብ ደህንነት አስተዳደር የሀገሪቱን የሳይበር ምህዳር ደህንነት ለማስጠበቅ የሚሰራቸውን ስራዎች አጠናክሮ እንደሚቀጥል ገልጾ ህብረተሰቡም አስፈላጊውን ጥንቃቄ በማድረግ ለሳይበር ወንጀለኞች በር እንዳይከፍት መልእክቱን አስተላልፏል።